በጣም አመሰግናለሁ መስፍን እንዴት ሰነበትክ እንዴት ይውላል መሳይ እንዴት ይውላል እንዴት ከርመሃል ሰላም ነው ወይ አለን መስፍን እንግዲህ በርካታ ርዕሰ ጉዳዮች ነው ያሉት ቀደም ሲል ከተከስኳቸው በተጨማሪም ሌሎችንም ይዘን ነው የቀረብነው ከተከስኳቸው ውጪ ዛሬ ልንነጋገር ካዘጋጀናቸው ርዕሰ ጉዳዮች አሉ ከፋኖ ወተን ወደ ብልጽግና ሄደናል ያሉ አንዳንድ ግለሰቦች አብሯቸው ተከትሏቸው ከገቡት መሃል ሶስቱ ከተአድሶ ማሰልጠኛ ካምፕ ወጥተው ወደ ቤተሰቦቻቸው በሚሄዱበት ጊዜ በታጣቂዎች መገደላቸውን የሚገልጽ መረጃ ሰምተናል በእነዚህ ከርተው ወደ ብልጽግና በገቡ ቀድሞ የፋኖ ታጋዮች መሃል ውዝግብ መፈጠሩም እየተነገረ ነው ለሁለት ተከፍለዋል ነው የሚባለው ሁለቱ ግለሰቦች ማስረሻ ሰጤና ኮሎኔል ፋንታሁን በአዲስ አበባ የተቀማጠለ ህይወት እየኖሩ እኛ ተቸግረናል እኛን ከርተውናል የሚል ነው በዋናነት ግን ያነሱት ቅሬታ ባለንበት ቦታ ህዝቡ ጠልቶናል እንደ ካዲ ነው የሚቆጥረን የሚል ነገር ነው ያነሱት መስፍን ስንገምተው ስንናገረው አስቀድመን እንዲያነ ነገር ሊመጣ እንደሚችል ስንገልጽ ነበር እነዚህ ሁለቱ ግለሰቦች ማስረሻ ሰጤና ኮሎኔል ፋንታው ሙሃቤ እንግዲህ አዲስ አበባ ላይ ትልልቅ ሆቴል በየለቱ የሚታዩበት ተከትሏቸው የመጡት ጭምር ከፍተኛ ቅሬታ እያቀረቡባቸው እንዳለ ነው የምንሰማው እንዴት አየው ወይን መረጃውን ያወጣው መሰረት ሚዲያ ነው ያ መሳይ በጣም የሚጠበቅ ነገር ነው አንደኛ የህዝብን ትግል ከተገብተ ህዝብ ሊሸልምህ ሊያሞግስህ ወይም ደግሞ ህዝብ እንዲያከብርህ መጠበቅ የለም ከሃዲም እንግዲህም ከሃዲ ነውና የህዝብ ምላሽ የሚጠበቅ ነው እንዴውም ከዚህም ሊከፋ ይችላል እንዳልከው እኔ በጣም የሚገርመኝ ነገር ምንድነው አጠቃላይ የሆነ ሰላም ስምምነት ከነዚህ ከፋኖ ያፈነገጡ ኃይሎች ጋር ተፈረመ ተብሎ አጠቃላይ የተባለው ማለት ነው እንግዲህ ሁለት ሶስት ሰዎች በጣም የሚቆጠሩ ቢበዛ ከመቶ ከ50 የማይበልጡ ሰዎች ከነዚህ ሰዎች ጋር አጠቃላይ ሰላም ስምምነት ተፈረመ ስለዚህ በአማራ ክልል ሰላም ይወርዳል ተብሎ ተብሎ ነበርና ግን ያ ሰላም ስምምነቱ በተወሰኑ በጣም ቅድም አልኳቸው በጣም በሚቆጠሩ ሆዳሞችና በገዢው መካከል የተካሄደ ሰላም ስምምነት ነው ያ ደግሞ የጥቅም ስምምነት ነው በቃ ምንም ነው በመንግስት ጋር ብትገቡ እንዲህ አይነት ጥቅም ታገኛላችሁ ነው እንዴውም አሁን የምንሰማው ነገር አለ እነዚህ አሁን ፊትለፊት ለመንግስት እጅ ሰጥተው አሁን በመንግስት እንክብካቤ ስር ያሉት በቀን በ20 እና በ30 ሺህ የኢትዮጵያ ብር የሚቆጠር የሆቴል ወጪ የሚከፈላቸው በነገራችን ላይ ትላንትና ራሱ አሁን ትላንት አዲስ አበባ ውስጥ አንደኛው ማስረሻ ሰጤ የምትለውንም ሌሎቹንም ጨምሮ አንድ የታወቀ መሸታ ቤት በአጃቢ በመንግስት አጃቢ ታጅበው ሲዝናኑ ነበር ትላንት የከተማው ሰው አይቶ ነው የከተማ ሰዎች አይቶ ነው የሚነግሩኝ ትላንትና ማለት እንግዲህ አስበው እነዚህ እንደዚህ በቅምጥል የሆነ በመንግስት ድጋፍ በመንግስት እንክብካቤ የሚኖሩ አሉ በሌላ በኩል ደግሞ ካምፕ ገብታችሁ ተሐድሶ ውሰዱ ተብለው በጣም አነስተኛ ቁራሽ ሬሽን የሚሰጣቸው ደግሞ ምርኮኞች አሉ እኔም ከዚህም ነው ከዚህ ከምግቡ ከምናምኑ ከጥቅሙ ከምኑ ባሻገር ግን እንዳልከው ፋኖነት ኩራት ነው ለህዝብ ጥቅም መቆም ማለት ትልቅ ክብር ያለው ነገር ነው አንገትን ቀና አድርገህ የምትሄድበት ነው ሰው ክብር ትግሉ የኔ ትግል ነው ብሎ ስለሚያምን የአማራ ህዝብ ፋኖ የሆነን ለፋኖ የሚሰጠው ክብር በጣም ትልቅ ነው ስለዚህ ፋኖ ሆነ ከፋኖ ከርተ ያገዛዙ አድረህ ቢያገኝህና ያ ህዝብ ፊት ቢነሳ ወይም ደግሞ ይሄ ባንዳ ብሎ ሌላ ነገር ቢያደርግ የሚጠበቅ ነው ምንም አዲስ ነገር አይደለም እንዳልኩት ግን ገና ከመጀመሪያው ነው ይሄ ነገር የጥቅም ስምምነት ነው ጥቂት ለወዳቸው ያደሩ ሰዎች ለወዳቸው ተገዝቶ ለጥቅም ተገዝተው ጥቅም ለማግኘት ብለው መንግስት ጋር የገቡ ሰዎች አሉ እነዚህ አሁን እንደምናየው እንግዲህ እስከ መቼ እንደሚዘልቅ እናቀም መቼ ይሄ ጥቅም እንደሚቆም አናቀም ብልጽግና አንድ ቀን በነገራችን ላይ እነሱን ከባቡሩ ላይ ይገፈትራቸዋል ምክንያቱም ይበቃል የሆነ እንትን ላይ እንትኑን ከጨረሰ በኋላ ይገፈትራቸዋል እንኳን እነሱን እና አብረው ይሄ ለውጥ ሲመጣ አብረው መሪና የተባሉትም ሰዎች ገፍትሮ ለነዚህ ወደው ገበቹን ቀርቶ ማለት ስለዚህ እነዚህን ገፍትሮ ከጥቅም ውጪ በአጠቃላይ አሁን እንዳውም አሁን ያላቸውን ፕሪቪሌጅ እያገኙ ያሉትን ጥቅም የሚያጡበት ሁኔታ ነው ያለውና እኔ ምንም የሚያሳዝን ነገር አይደለም በነገራችን ላይ የሚጠበቅ ነገር ነው አንድ እርምጃ ስትወስድ ውጤቱን መጠበቅ አለበት ለመንግስት ትግል የህዝብን ትግል ከርቶ ላገዛዙ እጅ ሰጥቶ ወደው ገብ ሆኖ ህዝብ በክብር ይቀበለኛል ህዝብ ያከብረኛል ህዝብ ያደንቀኛል ብሎ መጠበቅ በጣም ይዋና እና አሁን የምናየው ነገር ምንም የሚጠበቅ ነገር ነው ምንም አዲስ ነገር አይደለም ግን ይሄ ነው በአጠቃላይ የሰላም ስምምነት የሚባለው ፉልሽ ነገር ነው ዝም ብሎ ከንቱ ነገር ነው የጥቅም ነገር ነው
ጸቡም በነገራችን ላይ እኔ የተወሰነውን እንትን ሰምቻለሁ። ጸቡም ራሱ ልዩነቱም የተፈጠረው ገንዘብ ይሰጣችኋል ብላችሁ አስገብታችሁናል፣ ጥቅም ታገኛላችሁ ብላችሁ መሬት ታገኛላችሁ ብላችሁ አስገብታችሁናል። ይሄው ያገኘነው ነገር የለም። እናንተ ግን ከተማ አዲስ አበባ ቁጭ ብላችሁ ትንደላቀቃላችሁ። እኛን ይሄን ያህል እንትን ታገኛላችሁ በጀት አለ ምናምን ሎቢ የሚደረጉት እንደዛ ነው። በነገራችን ሎቢ የሚደረጉት እንደዛ ነቀስቀሳ ነው እና ያ ነገር ምንም የለም። እናንተ ግን ትጠቀማላችሁ የሚል ነው ልዩነቱ፣ ሌላ እንጂ ሌላ የፖለቲካ ልዩነት የለም። የሰላም ስምምነት የሚባለው ላይ አፈጻጸም ላይ የተፈጠረ ልዩነት አይደለም። የጥቅም ልዩነት ነው ያለው። ሁሉ ጊዜ ደግሞ በጥቅም የሚሄድ ግንኙነት መጨረሻው እርስ በርስ መበላላት ነው እና እነዚህ ወዶ ገቦች ለብልጽግና ወዶ የገቡ ወደ አሽከርነት ራሳቸውን የቀየሩ ሰዎች ከዚህ የበለጠም ነገር ሊገጥማቸው ይችላል። እርስ በርስም ሊበላሉ ይችላሉ። ምክንያቱም ምንድነው ከጅብ ቆዳ የተሰራ ከበሮ ሁሉ ጊዜ ምናምን እንብላው ነው አይደል ምቱ የሚባለው ቢቱ እንደዛ አይነት ነገር ነው። መስፍን በዚህ ጉዳይ ላይ ምናልባት ከነዚህ ከሃዲነታቸው በጣም የሚገርም ፍጥነቱ ነው የገረመኝ። በዚህን ያህል ጊዜ አጭር ጊዜ ነው ምናልባት 2-3 ወር በዚህን ያህል ጊዜ እንዲጋለጣሉ እንዲህ አይነት ውርደት ውስጥ ይገባሉ ተብሎም የተጠበቀ አለም ትንሽ ጊዜ ወስዳል ብለን ነበር። ነገር ግን ብዙም አልቆየም፣ ወዲያውኑ ነው እንዲህ አይነት ነገር የተከሰተው። ታጣቂዎቹ እንደሚሉት በካምፕ ውስጥ የከፋ ህይወት እየመሩ መሆኑን፣ ሁለቱ መሪዎች ግን እኛን ረስተው በአዲስ አበባ ቅንጡ ሆቴል ውስጥ እየኖሩ ይገኛሉ ናሉት። የአማራ ክልል መንግስት ትጥቃቸውን ፈተው ታድሰው ለወሰዱ ቡድን አባላት እንደየትምህርት ደረጃቸውና ችሎታቸው በየአስተዳደር እርከኑ ስልጣን እንደሚያገኙ ነው የተነገራቸው። ቀደም ሲል አንተ ያልከውን የሚያጠናክር ነው። እነዚህ ስማችን እንዳይጠቀስ ነው ያሉት። ወደ አካባቢያቸው ሲጓዙ መንገድ ላይ 3 የቡድኑ አባላት ተገድለውብናል ብለዋል። ኮሎኔል ፋንታውና ካፒቴን ማስረሻ ሰጤ ችግሩ መፍታት ሲገባቸው በጊዜያዊ ድሎት አይናቸው ተሸፍኖ የቁርጥ ቀን ልጆቻቸውን ረስተዋል ነው። በታድሶ ጣቢያ የቀሩት መንግስት ለደህንነታችን ሊጠብቅልን አልቻለም፣ የአካባቢው ማህበረሰብ ሳይቀር እንደ ካዲ እየቆጠረን በመሆኑ ከአካባቢው እንዲያነሳን ለሚመለከተው አካል ብናሳስብም እስካሁን የተለወጠ ነገር የለም ሲሉ ነው የገለጹት። እንግዲህ መሰረት ሚዲያን ዘገባ ነው ያቀረብኩልህ መስፍን። ሁለቱም ወገኖች ነው የተዋረዱት። የካዲ የተባሉት ማን ማስረሻ ሰጤ በመንግስትም በኩል ይህን እንደ ትልቅ ነገር አድርጎ የአፍሪካ ህብረትን ጭምር ጠርቶ ጉድ የሆነበት ሁኔታ ነውና እጅግ አስገራሚ ነው መስፍን። እውነት ለመናገር መንግስት እንደ ባህሪ ካየው እኮ መንግስት እኮ ቅድም ያልኩ ነገር ነው አይደለም። እነዚህ ወዶ ጎቦችን ቀርቶ ይሄ ለውጥ ሲመጣ አብረው ለውጡን አመጡ የተባሉ ዋና የሚባሉ ሰዎችን ገፍትሮ የጣለ እንትን ነው አብይ አህመድ በባህሪው። ይሄ አገዛዝ በባህሪው በቃ አንድን ነገር አንድን ሰው አንድን እንትን ለሆነ ጊዜ ለተወሰነ 3-4 እርምጃ ብቻ ነው ጥቅም የሚውለው። ከዛ በኋላ እንደ ሸንኮራ መጥቶ ነው የሚጥለው። በጣም የተለመደ ይሄ መንግስት እንዲያውም በባህሪ እንደ ፓተርን የምታየው ነገር እሱ ነው። አንተን የሚፈልገውን ነገር እስካገኘ ድረስ ነው። ከዛ በኋላ አንተ ለሱ ምንም ነው እና ይሄንን ነገር አውቀው ነው መግባት ያለባቸው። ይሄ መንግስት ለለውጡ ጀማሪ ለለውጡ ባለቤት ለተባሉ ሰዎች ያልሆነ የአማራ ብልጽግና ሰዎች አብረው የነበሩ ሰዎች ያጫፍሩ የነበሩ ሰዎች እነዛ ፊት ለፊት የነበሩ ሰዎች አሁን የት ነው ያሉት? ለነሱ ያልሆነ መንግስት እንዴት ነው ለወዶ ገቦች የሚሆነው? ለነዚህ የሚሆነው ሊሆን አይችልም። አንደኛ ኢኮኖሚውም እኮ በጣም እየላሸቀ እኮ ነው። ስንቱን ደጉመት ይችላል። ካድሬዎቹ መደጎም አልቻለም። አሁን እንኳን ከባድ እኮ ነው። በነገራችን ላይ አሁን ኢትዮጵያ ውስጥ አሁን አንድ እንትን አለ ፖሊሶች ምናምኖች ዝርፊያ ምናምን በጣም አንድ የተስፋፋበት አንደኛው ምክንያት መንግስት ደሞዝ መክፈል ወይም ደግሞ ደሞዝ መጨመር ባለመቻሉ ልክ እንዳላየ አሁን ዝርፊያ ምናምን እንዳላየ የሚያልፈው መንግስት በቃ ምንም ነገር ማድረግ ስለማይችል ነው። በሱ በኩል ያቀዋል። የኑሮ ውድነቱ የኢኮኖሚ ችግሩ ሰራተኛው ላይ፣ ፖሊሱ ላይ፣ የመንግስት ሰራተኛው ላይ፣ የታጣቂው ላይ ጫና እንደፈጠረ ያቀዋል። ደሞዝ መጨመር እንደማይችል ያቀዋል። ያለው አማራጭ እነዚህ ሰዎች በተዘዋዋሪ ዝርፊያ ውስጥ ሲገቡ እንዳላየ ሆኖ ማለት ነው። ምክንያቱም በቃ እንትን ነው ያለው። እንኳን አይደለም እነዚህ ወደው ጎቦች አሁን በጀት መድቦላቸው ምናምን በጣም ምን ከባድ ነገር እኮ ነው። ለነዚህ እንትኖች ቃል የተገባላቸው ገንዘብ ብዙ ነው። ያለፈው ጊዜ ተሰማይ ነበረው በሚሊዮን ነው ምናምን ይቆጠር ነው ለእያንዳንዳቸው በነፍስ ወከፍ አነስተኛና ጥቃቅን ቢዝነስ ትጀምራላችሁ ተብሏል። ግማሾቹ የመንግስት መዋቅር ውስጥ ገብታችሁ የሚሊሻ ኃላፊ የዞን አስተዳዳሪም ትሆናላችሁ ተብሏል። ምናምን ነገር ሊሆን አይችልም። እዛ ውስጥ ያለው ሰልፈኛ ተረኛ እኮ አለ። አማራ ብልጽግና የሚባለው ደግሞ ውስጥ እኮ እዛ ታች ከላይ ወደ ታች ለመንደርደር የሚፈልግ ደግሞ አሽቃባጭ አለው።
እና ይሄ ባለበት ሁኔታ እንደው ይሄ የማይሆን ተስፋ ቀቢጸ ተስፋ በነፃነት መኖር እየተቻለ በክብር መኖር እየተቻለ የህዝብን ትግል የህዝብን ነፃነት ለህዝብ ነፃነት ሞቶ ወይም ዋጋ ከፍሎ ክብር ማግኘት እየተቻለ እንደዚህ በውርደት ለጥቅም ተብሎ ለጥቂት ለትንሽ ነገር ያውም እንግዲህ አስበው እንግዲህ በ3 ወር ጊዜ ውስጥ ለሚጋለጥ ነገር እንደዚህ ሆኖ መጋለጥ በጣም የሚያሳፍር ነገር ነው። አሁን እኮ እነዚህ ሰዎች ወደ ትግሉ ሊመለሱም አይችሉም። መንግስትም አሁን ከዚህ በኋላ በዚህ ሁኔታ ሊያስቀጥላቸው አይችልም። በቃ ታድሷችሁን ጨርሳችኋል፣ ሂዱ ወደምትሄዱበት ሂዱ ብሎ ነው የሚያሰናብታቸው። የት ነው የሚገቡት? ወደ ተወለዱበት አካባቢ። እዛ ደግሞ ያሉ ፋኖ አብሮ ቀድሞ የታገሏቸው እንትኖችስ ምን ሊሆኑ ነው? እና በጣም የሚገርም አይነት ነገር ነው ያለው። ግን ያው እግዚአብሔር ነገሮችን ባጭር ጊዜ እያሳየ ሰርፕራይዝ ያደርገናል። መስፍን እንግዲህ ምናልባት እነ ማስረሻ ሰጤና ኮሎኔል ፋንታው ሙአባ ከነ ጃልሰኝ ቡድን አባላት ትምህርት መውሰድ አልቻሉም። አብይ አህመድ እንኳን ለነ ማስረሻ ሰጤ አይደለም ለነ ጃልሰኝ ተከታዮችም አልሆነም። ከኦሮሞ ነጻነት ሰራዊት ከርቶ የገባ የተባለ አንድ ኮማንደር የጻፈውንም እየተመለከትን ነው። ዝም ብሎ ባዶ ነው፣ ምንም ነገር የለም እና አብዛኛው ወደ መጣበት እየተመለሰ እንዳለ አብዛኛው በተለይ ከጃልሰኝ ጋር ከገቡት ከሶስቱ ከጃልሰኝና ከሁለቱ አመራሮች በቀረ አብዛኛው ወይ ተገለዋል ወይ እስር ቤት ናቸው፣ አሊያም ተመልሰው ኦላን ተቀላቅለዋል። እንደዛ ነው። አብይ አህመድ ማለት ይሄ ነው። መስፍን ጥሩ ነገር ነው ያነሳው። የሚገርም ነገር ለምልክት ነው እኮ አሁን ይሄ እንትኑ የይስሙላ ሰላም ነው የሚባለው፣ ይሄ የችርቻሮ ሰላም ነው የሚባለው እኮ ለምልክት ነው። እንደዚህ ዋናዎቹን 3-4 ሰዎችን በቴሌቪዥን ታቀርባለህ፣ ለነሱን ክብካቤ ታደርጋለህ፣ እነሱን የሆነ 4 ቦታ ትመድባለህ፣ ሌላውን ዝም ብለህ እንዳለ አዝረክርከህ ትተዋለህ። እንደዚህ አይነት ዲሞቢላይዜሽን የለም። እንደዚህ አይነት ተሐድሶ የሰላም እንትን የማምጣት ነገር የለም እና በኦሮሞ ነጻነት ግንባር የሚባለውም ድርጅት የተደረገው ነገር ተመሳሳይ ነገር ነው። አሁን ደግሞ እዚህ ፋኖ ነን ብለው ለመንግስት ወደው እጃቸውን በሰጡ ሰዎች ይሄን ፕሮግራም የሚያዩ ሰዎች እነዚህ አሁን እጅ የሰጡ ሰዎች ፋኖችም ካሉ እነ ማስረሻን ጠይቁ። የት ነው ትላንት አዲስ አበባ ውስጥ የትኛው መሸታ ቤት በእንትን ባዘማሪ ሲዘፈንላችሁ ነበር? ጠይቋቸው። በእውነት ነው የምልህ እኔ 100% እርግጠኛ ሆኜ ነው የምነግርህ። የከተማው ሰው እያያቸው ማለት ነው በመንግስት አጃቢ በሪፐብሊካን ጋርዶች ታጅበው ምናምን የሚሆኑበት ሁኔታ ላይ አለ። አስበው እነዛ ኮምቦልቻ ነው የት ነው ደቡብ ወሎ ውስጥ ያለ ካምፕ ውስጥ ነው ጋሬጣ ምናምን የወታደር ሬሽን ነው የሚታደላቸው። እነዚህ ቁርጡን ምንም ያሯሩጣሉ እና ይሄ የተወሰኑ ሰዎች መርጦ እነዛን ሰዎች ፊት ለፊት በሚዲያ በማቅረብ እነዛን ሰዎች እንዲናገሩ በማድረግ ለነዛ ሰዎች በጀት መድቦ ትልቅ ሆቴል በማስቀመጥ ምናምን የሰላም ስራ መስራት አይቻልም። ሰላም ስራ ከሰራ በጣም እውነቴ ነው የምልህ አጠቃላይ የሆነ ሰላም ስራ መስራት ኮምፕሬሄንሲቭ የሆነ ስራ የሰላም ስራ ነው መስራት ያለው። ይሄ ግን አይደለም፣ ሊሆን አይችልም። መስፍን ወደ ሌላኛው ርዕሰ ጉዳይ እንሄዳለን። ቀደም ሲል ያነሳው ዝርፊያውን ፖሊሶችን የተመለከተ ከምርጫው ጋር ተያይዞ እንደዚሁም በአጠቃላይ በኦሮሚያ ክልል ውስጥ ያለውን የጸጥታ ሁኔታ እየተመለከተ የምንወያይበት አንድ አጀንዳ ይኖረናል። ኦሮሚያ ክልል ከቁጥጥር ውጭ እየወጣ ነው። የጸጥታ መዋቅሩ በአሁኑ ሰዓት እየፈረሰ ያለው በሙስና ጉዳይ ነው። እንዳለ የተገናኘው የተቆላለፉትና ዝምድናውም ጓደኝነቱም በዚህ በሙስና የተቆራኘ በመሆኑ አሁን እዚህ ላይ አደጋ መጥቷል። ጅማ ላይ እየተወሰደ ያለው እርምጃ ሌላ አይደለም። ስለዚህ ኦሮሚያ ክልል ላይ በሙስና የጠበቀው አንድነት አሁን እየፈረሰና ክልሉን ብሎም ሀገሪቱን ለትልቅ የጸጥታ አደጋ ሊዳርግ እንደሚችል ነው የሚነገረው። ወደዛ እንመጣለን። አብይ አህመድ ነዳጅ ቆጥቡ ብሏል። መስፍን ነዳጅ ቆጥቡ። ከዚህ በፊት የነዳጅ ዋጋ እየጨመረ መሆኑን ተከትሎ የኢኮኖሚና ልማት ትብብር ሚኒስትሩ አህመድ ሺዴ መንግስት ነዳጅ እንዲቆጠብ መመሪያ ያወጣል ብሏል። እንግዲህ መመሪያው ምን እንደሆነ እንዴት ነዳጅ እንደሚቆጠብ ምናልባት ሲደርስ ልናየው እንችላለን። ነዳጅ መቆጠብ ምን ማለት ነው የሚል ጥያቄ እየተነሳ ነው። ነዳጅ ማለት በጣም ኢሰንሻል ነገር ነው። በተለይ ለአንድ ሀገር ኢኮኖሚ፣ ለአንድ ሀገር ብቻ ሳይሆን ለዓለም ኢኮኖሚ ማለት ነው። ነዳጅ ማለት ላይክ አንድ ሰው እንዴት ነው የደም ዝውውሩ ካቆመ ሞተ የለም አይደል? እንደዛ እንደሚባለው ማለት ነው። አንድ ሀገር ኢኮኖሚ ውስጥ ነዳጅ ከሌለ የለም። ነዳጅ ዋጋ ጨመረ ቢጨምር እኮ ታውቃለህ፣ የነዳጅ ዋጋ 10 ሳንቲም ቢጨምር ያ 10 ሳንቲም ያ በጭነት መኪና ዱቄት ሄዶ ወስዶ ለዳቦ ቤት የሚያከፋፍለው መኪና ላይ ዋጋ ነው የሚጨምረው። ዳቦ ላይ ዋጋ ነው የሚጨምረው። ብዙ ነገር ላይ ነው የሚጨምረው። አሁን ባለው ሁኔታ ኢትዮጵያ ውስጥ ምል
የሚቆጠብ ነዳጅ የለም አትወል ስንት ነው 30% ነው ምን ፐርሰንት ነው ነዳጅ ላይ የምናደርገው ድጎማ አንስተናል ብሎ መንግስት በኢኮኖሚው ላይ በጣም አደገኛ የሆነ ውሳኔ ወስዶ ድጎማ ቀንሰናል ብሎ እንዲያውም ከጎረቤት ሀገሮች በጣም የተሻለ ዋጋ ነው ያለን ብሎ ምናምን የነዳጅ ዋጋን ጣሪያ አስነክቶት አሁን ደግሞ የተፈጠረው ጂኦፖለቲካል ሁኔታ የነዳጅ እንዲያውም ከጣሪያም በላይ ማለት ነው አሁን የዛሬ 2 ሳምንት ከነበረበት አይ ቲንክ 60 ነው 70 ዶላር ከነበረበት አሁን 110 100 ምናምን አካይ ደርሶ እጥፍ ማለት ነው እና ያ የዋጋ ጭማሪ በኢኮኖሚን ይዞት ነው የሚሄደው ድሮም ቢሆን ያለቀለት ኢኮኖሚ ነውና ነዳጅ ቆጥቡ ማለት እኔ አይ ዶንት ኖ ምን ማለት ነው ወይ መኪና መንዳት አቁሙ ነው የሚሆነው በደርግ ጊዜ አንድ የሆነ አዋጅ ወጥቶ ነበር ቅዳሜና እሑድ መኪና አይነዳም ነበር ሜቢ የሚያስታውሱ ሰዎች ያስታውሳሉ ቅዳሜና እሑድ እንደዚህ ኢኮኖሚ ቁጠባን ባህላችን ለማድረግ ተብሎ ቅዳሜና እሑድ መኪና እንዳይነዳ ተከልክሎ ነበር አይነዳም የመንግስት መኪና ወይስ የግል መኪኖች ናቸው በወቅቱ አይ ቲንክ የግልም መኪና ይመስለኛል በጣም እንትን ተብሎ ማለት ለቁጠባ ነው ምን ያን ጊዜ እንደውም ኢኮኖሚኮ በአንጻራዊነት የተሻለ ሁኔታ የነበረበት አሁን ነዳጅ ቆጥቡ ማለት መኪና አትንዱ ማለት ነው ምን ማለት ነው ማለት በጣም እንትን ነገር ነው ምክንያቱም ነዳጅ ከሌለ ምንም ነገር ሊንቀሳቀስ አይችልም ነዳጅ ነው ማንቀሳቀሻው ማለት በቃ የኢኮኖሚውን ፊውል የሚያደርገው ኢኮኖሚውን እንዲንቀሳቀስ የሚያደርገው ነዳጅ ነው መኪና ካልተንቀሳቀሰ ንግድ አይኖርም ንግድ ከሌለ ደግሞ ምንም ሸማችና ምንድነው ሻጭ ገዥና ሻጭ ሊገናኙ አይችሉም እና ምንድነው የሚቆጠበው አንደኛ የኢትዮጵያ ኢኮኖሚ አሁን ካለው የነዳጅ ሁኔታ አቋያ ስናየው ከየትኛው ነገር ላይ ነው የሚቆጠበው በጣም መረጋጋች ላይ ብዙ ነገር መጠየቅ አለ የኢትዮጵያ ኢኮኖሚ አሁን ባለው ሁኔታ ላይ ምንድነው ነዳጅ ቆጥበ ምኑን ነው የምታድነው ምንም በጣም ነው በጣም አስቸጋሪ ሁኔታ ነው ደግሞ መንግስትስ ደግሞ እንዲህ አይነት ነገር ቆጥቡ አሁን እዚህ ኔዘርላንድ ያደጉት ሀገሮች የሚባሉት አብዛኞቹ ቢያንስ የ90 ቀናት ሪዘርቭ አላቸው ዋጋ ቢጨምርም ባይጨምርም ብለው እያንዳንዳቸው ሀገሮች የ90 ቀናት እንትን ቀድመው ገዝተው እንትን ያደርጋሉ እና በቃ አሁን እሱን ነው እየተጠቀመን ያለ ነው እዚህ ማለት ኢትዮጵያ ውስጥ እንደዛ ነገር የለም እርግጠኛ ነኝ መንግስት ነዳጅ የሚያከማችበት የሚያጠራቅምበት ሁኔታ እንትን የለም አሁን ይሄ እንደዚህ ድንገተኛ አደጋ ሲመጣ ቀጥል ይችላል ኢኮኖሚው አብይ አህመድ ሄዶ አረቦቹንም ቢለማመጥ ምንም ቢል አይመጣም አሁን የሆርሙዝ ሰርጥ ተዘግቷል አሁን ሁኔታው በዚህ ሁኔታ አሜሪካኖቹን ከቁጥጥራቸው ስር ውጪ እየወጣ እንደሆነ ያዩ ነው እንዲያውም ሌሎቹን ሀገሮች እየጋበዙ ነው በኋላ መጣበታለን እና ምን አይ ዶንት ኖ ምኑን ነው የሚቆጠበው በነገራችን ግልጽ ማድረግ አለበት ነዳጅ ቆጥቡ ሲባል ነዳጅ መቆጠብ ካለበት ምናልባት የሚሆነው የመንግስት ባለስልጣናት የሚነዱትን ቪኤት መኪና የመንግስት ካድሬ በየቦታው ያለው የቀበሌ ምናምን ካድሬ የብልጽግናን አጀንዳ ለማራመድ የሚያደርገውን ወጪ መቀነስ ነው ያለበት በነገራችን ላይ ኢትዮጵያ ውስጥ እንደው ኢኮኖሚው ላይ ኦስቶሪቲ የቁጠባ እንትን መጀመር ካለበት እዚህ ለካድሬ የሚመደበው ነው ለፖለቲካ ስራ የሚመደበው ነው ነው መቀነስ ያለበት እንጂ አይ ዶንት ኖ የሚቀነስ ነገር አሁን ምኑ ነው የተቀነሰው ነዳጅ የሚገርም አገር ቤት ደርሶ የመጣ ሰው በሙሉ የሚነግር ነገር ኑሮ የማይቀመስ ነው የሚለው አይደለም እዛ የሚኖረው አይደለም እኮ ከዚህ ከአውሮፓ ከአሜሪካ ከሌላ ቦታ ሄዶ እንትን የሚለው ሰው የኑሮ እንትኑ ሁኔታ የማይቀመስ ነው ያለው አሁን እንግዲህ በዚህ ላይ ይሄ ቀውስ ሲመጣ አስበው ሊፈጠር የሚችለው ነገር አይ ዶንት ኖ እንግዲህ ይሄ ኢትዮጵያ ህዝብ በተለይ ከተማ ቀመሱ ውስጥ ከዚህ የበለጠ ምን አይነት ሸክም ሊሸከም እንደሚችል አይገባኝም ሁላችን በታሪክ የምናውቀው በ66 ዓመተ ምህረት አፄ ኃይለ ሥላሴ ላይ አንደኛው ተቃውሞ እንዲነሳ ምክንያት የሆነው የዚህ የመካከለኛው ምስራቅ ጦርነት ነው ተመሳሳይ ነገር የአረቦች የኦይል ኤምባርጎ የስዊስ ካናል ክራይሲስ ቀውስ የሚባለው ያ አረቦች ነዳጅ ላይ ማዕቀብ ጥለው የተፈጠረው ቀውስ ነው ንጉሱን በኋላ ስልጣን ለማጣት ምናምን ይሆናቸው እና ኢትዮጵያ ውስጥም አሁን ባለው ሁኔታ ብዙ የተከማቹ ነገሮች አሉ ብዙ የተከማቹ ቀውሶች አሉ አሁን ደግሞ ይሄኛው ሲጨመርበት አላቅም ምናልባት አብይ አህመድ ያንን ፈርቶ ሊሆን ይችላል በቃ ነዳጅ ቆጥቡ የትም ልናመጣ አንችልም ኑሮ የሚለው ምናልባት ደግሞ
ከተማውን በኦልሞስት በኮማንድ